ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ፕሮግራማችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በነጩ ቤት በዋይት ሀውስ በሪያል ማድሪድ ምን ተፈጥሮ ነው? ይህንን ሰሞን በአጠቃላይ በማድሪድ ቤት ያለው አለመረጋጋት ከጊዜ ወደ ጊዜ ጉዳዮች እየጠነከሩ እየሰፉ መስመር እየለቀቁ የዚህ ሀያል ክለብ የዚህ የዓለማችን ምርጡና ትልቁ ክለብ ብራንድ ሀያልነት ታላቅነት በቀጥታ በከባድ የተጫዋቾች ስፕሪት ማጣትና የጋራ አንድነት እጦት ቁልቁል እየወረደ እንደሆነ በበርካታ ሚዲያዎች ላይ ተመልክታችኋል ብዬ አስባለሁ። አሳሳቢው የነጩ ቤት አለመረጋጋት ከጊዜ ወደ ጊዜ ከጨዋታ እስከ ጨዋታ ድረስ ውጤት መጥፋቱ ብቻ ሳይሆን ከበስተጀርባ ያሉ ከሜዳ ውጭ ባሉ ጉዳዮች ከቁጥጥር ውጭ የሆኑ ትላልቅ ጉዳዮች እየተፈጠሩ እንደሆነ እየሰማን ነው የምንገኘው። ካለፈው ሳምንት አንስቶ በዚህም ሳምንት ጉዳዮች ሁሉ ከተጠበቁት በላይ አስቸጋሪና ፈታኝ ሆኖ የተጫዋቾች የግል ጸብ፣ በቡድን የበላይ አካላት የበላይ ጠባቂዎች ዘንድ አለመግባባት፣ በተጨማሪም የአሰልጣኝና ተጫዋቾች መግባባት የተፈጠረው ቅሬታና ልዩነት ከጊዜ ወደ ጊዜ እየሰፋ መምጣቱ በማድሪድ ቤት ያለውን አለመረጋጋትና ትልቁን ፓወር ተጫዋቾች መያዛቸውን ተከትሎ በተጫዋችና በኮቺንግ ስታፍ መካከል ተጫዋቾች እርስ በርስ በቡድን ተለያይተው የማድሪድ የመልበሻ ክፍል አሁንም በልዩነቶች በጣም ሰፍቶ ለፍሎሬንቲኖ ፔሬዝ እና ለሪያል ማድሪድ ለበላይ ጠባቂዎች ሁሉ ከባድ የቤት ስራ ጥሎ ያለፈ ከባድ ሁኔታ ሪያል ማድሪድ ቤት ውስጥ እየተፈጠረ ነው የሚገኘው። ከነዚህ መካከል እንግዲህ የሁለቱ ተጫዋቾች የአምበሉ ፊዴ ቫልቬርዴ እና የአውሬሊዮ ቹዋሚኒ ጸብ፣ የኪሊያን ኢምባፔ ጉዳይና በማድሪድ ደጋፊዎች ጀርባ እየተሰጠው እንደሆነ በከፍተኛ ሁኔታ ተቃውሞ እየደረሰበት እንደሆነ እየተሰማ ነው የሚገኘው። በተጫዋቾች የእርስ በርስ ጸብ ደግሞ የበለጠ በማድሪድ ቤት ታይቶም ተሰምቶም በማይታወቅ ሁኔታ አሁን ላይ ጉዳዮች ከቁጥጥር ውጭ እየወጡ መሆኑን እየተመለከትን ነው የምንገኘው። ከቀናት በፊት በአልቫሮ ካሬራስ እና በአልቫሮ አርቡሎዋ መካከል በአሰልጣኙና በግራ ፉልባኩ መካከል የተፈጠረው ግጭትና አለመግባባት ከዛም በኋላ አልቫሮ አርቡሎዋ በጉዳዩ ላይ የተወሰነ ማስተባበያ ሰጠ። ካሬሬስ ከአንቶኒዮ ሩዲገር ጋር እንደገና አለመግባባት በትሬኒንግ ግራውንድ ላይ የተፈጠሩ ግጭቶች ነበሩ። እንደነዚህ አይነት ጉዳዮች እንግዲህ ተፈጥረዋል ተብለው ተሸፋፍኖ በፍጥነት የሚቆዩ ጉዳዮች ነበሩ። ነገር ግን ይሄ ጉዳይ እየተለጠጠ እየሰፋ ኪሊያን ኢምባፔ ከአንድ የአልቫሮ አርቡሎዋ ኮቺንግ ስታፍ ጋር በገባው አለመግባባት ከፍተኛ የቃላት ጦርነት ተፈጥሮ ከኪሊያን ኢምባፔ ፕሮፌሽናሊዝም የማይጠበቅ ቃላት መጠቀሙን እንግዲህ ማርካና ኤልቼግኒቶ ሁለቱ የሪያል ማድሪድ ቅርብ ሚዲያዎች ይህን ዘገባ ያለፈው ሳምንት ሲያጋሩን ነበር። ያለፉት ጊዜያት በዚህ አለመግባባት ውስጥ ማድሪድ የተወሰነ አለመረጋጋት በክለቡ ተጫዋቾችና ኮቺንግ ስታፎች መካከል እንዳለ ተገልጾ ጉዳዮች ሳይረግቡ ደግሞ የአውሬሊዮ ቹዋሚኒ እና የፊዴ ቫልቬርዴ 48 ሰዓታት የፈጀ ተጨማሪ ሁለት የተለያየ መልክ ያለው ከባድ ጸብ በትሬኒንግ ግራውንድ እስከ መልበሻ ክፍል የተፈጠረ ጉዳይ እንግዲህ ትናንትና የበለጠ በሚዲያው በኩል ሰፋ ብሎ ሲነሳ ነበር። ከዚህም ጋር በተያያዘ እንግዲህ የኪሊያን ኢምባፔ ተቃውሞ በሪያል ማድሪድ ደጋፊዎች እንደምታውቁት በመላው ዓለም ሰፊ የደጋፊዎች አቅም ካላቸው ክለቦች መካከል አንዱ
እንደምታውቁት የዓለማችን ግዙፉ ሀያሉ ትልቁ ክለብ ሪያል ማድሪድ ነው። ይህም ብራንዱን ደግሞ እዚህ ደረጃ እንዲያደርስ ካደረጓቸው ምክንያቶች መካከል ቶፕ ክላስ ተጫዋቾች ወደዚህ ክለብ ለመሄድ የብቃታቸውን ከፍታ ባሉበት ክለብ አሟጠው ተጠቅመው በነጩ ቤት መጫወት እንደ አንድ ትልቅ እግር ኳሳዊ አጋጣሚና ትልቅ የእግር ኳስ አንዱ አካል ተደርጎ በሚወሰድበት ጊዜ የክለቡ ማሊያ የለበሱ በክለቡ ውስጥ የሚገኙ ትላልቅ ኮንትራት ያላቸው ለክለቡ ራሳቸውን ያለፉት ዓመታት ሰውተው ትላልቅ ስቴጆችን መድረስ የቻሉ ትላልቅ ዋንጫዎችን ያሳኩ ወርልድ ክላስ ተጫዋቾች ግን በዚህ ደረጃ በዚህ ሀያልና ትልቅ ክለብ አለመረጋጋት ውስጥ ቀጥተኛ ተሳትፎ አላቸው ሲባል ፍሎሬንቲኖ ፔሬዝ በቀጣይ ምን አይነት ውሳኔ ያስተላልፋሉ የሚለው ጉዳይ ከወዲሁ እየተጠበቀ ነው የሚገኘው። የመጀመሪያው ጉዳይ የዚህ ሁሉ ድምር ውጤት፣ የዚህ ሁሉ መከፋፈል፣ የዚህ ሁሉ ችግር መንደርደሪያ ተደርጎ አሁንም በትላልቅ የስፔን ሚዲያዎች የሚወጡ ዘገባዎች እንደሚያሳዩት ከሆነ መጀመሪያ ላይ የተፈጠረው የመልበሻ ክፍል መከፋፈል በአሰልጣኙ ዛቪ አሎንሶ የቀድሞ አሰልጣኝና በቪኒሲየስ ጁኒየር በተፈጠረው አለመግባባት ሁለት ወገን የተከፈለ የማድሪድ የመልበሻ ክፍል ነበር። የበለጠ ዩሮፒያን ተጫዋቾች ወደ ዛቪ አሎንሶ ያደላ ስሜት አላቸው ይባላል። የላቲን አሜሪካ ተጫዋቾች ደግሞ ወደ ቪኒሲየስ ጁኒየር ያደላ ነው በሚል መከፋፈል እንዳለ ይነገር ነበር። ይሄን ተከትሎ የሪያል ማድሪድ ተጫዋቾች በዛቪ አሎንሶ መሰናበት ቅር ያላቸው ተጫዋቾች አሉ። በዛቪ አሎንሶ መሰናበት ደግሞ የነ ቪኒሲየስ ጁኒየር ደግሞ ደስተኛ መሆን ብቃታቸውን አውጥቶ ማሳየትን ከዛም በኋላ የተሻሻለውን ብቃትና ኳሊቲ ስንመለከት እውነትም በዛቪ አሎንሶ ውስጥ እነዚህ ተጫዋቾች መጫወት እንዳልፈለጉና ፍላጎታቸው እንደወረደ ይነገራል። ነገር ግን ከዚህ ጋር በተያያዘ የክለቡ ሲነር ተጫዋቾችና አዳዲስ በቅርብ ጊዜ የተቀላቀሉ ተጫዋቾችም መከፋፈል እንዳለ ይነገር ነበር። የመጀመሪያው ግጭት በሪያል ማድሪድ በር የተከፈተው የቪኒ እና የዛቪ አሎንሶ ግጭት የማድሪድ መልበሻ ቤት ተከፋፍሎ ቪኒሲየስ ጁኒየር እንደምታውቁት ትንሽ በባህሪ ጠንከር ያለ ወጣ ያለ ባህሪ ያለው ፈታኝ የሆነ ባህሪ እንዳለው ከዚህ በፊት በስፋት ይነገራል። በተጨማሪም ካርሎ አንጀሎቲ በእግር ኳስ ሕይወቴ ካሰለጠንኳቸው ክለቦች ሁሉ ሪያል ማድሪድ ይለይብኛል፣ ግን በእግር ኳስ ሕይወቴ ካጋጠሙኝ ትላልቅ ፈተናዎች መካከል የሪያል ማድሪድን መልበሻ ክፍል መቆጣጠር ነው ትልቁ ፈተና። የእያንዳንዱን ተጫዋች ኢጎ ማስተናገድ በጣም ከባድ ነው፣ ፈታኝ ነው ሲል ከዚህ በፊት ካርሎ አንጀሎቲ በእንዲህ አይነት አስተያየት ተደምጠዋል። አሁን እንግዲህ ጉዳዮች ከቁጥጥር ውጭ እየወጡ ነገራቶች እንግዲህ በበጎና በጥሩ ሁኔታ እየተጓዙ እንዳልሆነ 100% እየተረጋገጠ መጥቷል። በተጫዋቾች ብቃት በቡድን ስፕሪት የተፈጠረው መለያየት ከጊዜ ወደ ጊዜ እየሰፋ መጥቶ አሁን የማድሪድን የዘንድሮ ሲዝን ያለ ዋንጫ የማጠናቀቅ ጉዳይ ከጫፍ በደረሰበት ቀጣይ እሁድ በኤል ክላሲኮ በኑ ካምፕ ከባርሳ ጋር ጨዋታቸውን ያደርጋሉ። ባርሳ ያን ጨዋታ የሚያሸንፍ ከሆነ በዚህ ዘመን በዚህ ክፍለ ዘመን ትልቁ የባርሴሎና ድል ነው የሚመዘገበው። ማድሪድን አሸንፈው የላሊጋ ዋንጫ ማሳካት። በእንዲህ አይነት ሁኔታ ውስጥ የገባ ቡድን ስፕሪቱን መጠበቅና ቢያንስ ባርሳ ለአንድ ሳምንት ማስተጓጎል የሪያል ማድሪድ አንደኛው ቅድ ሊሆን ሲገባ ከበስተጀርባ ያሉ ጉዳዮች እንግዲህ ከጊዜ ወደ ጊዜ መረጋጋት ተስኗቸው ከአሰልጣኙም ከቡድኑም አንዳንድ የበላይ አስተዳዳሪዎች ወደ ፔሬዝ ደረጃ ሳይሆን ስፖርቲንግ ዳይሬክተሮች ደረጃም ከቁጥጥር ውጭ ሆኖ ጉዳዮች አሁን እያፈነገጡ መምጣታቸውን ነው እየተመለከተ የምንገኝ። የመጀመሪያው ካለፈው ሳምንት ጀምሮ በሚዲያው ደረጃ የምናደምጠው ኪሊያን ኤምባፔ ባጋጠመው መጠነኛ ጉዳት ምክንያት ከሪያል ማድሪድ የሕክምና ባለሙያዎችም በተረጋገጠ መልኩ ተጫዋቹ ዴይ ኦፍ እንዲሆን ለቀናት በእረፍት የተወሰኑ ጊዜያትን አሳልፎ ተመልሶ እንግዲህ ድጋሚ ምርመራ አድርጎ ተጫዋቹ ፊት ይሁን አይሁን የሚለውን ጉዳይ ለመለየት የሪከቨሪውን ጊዜ ለማሳጠር
ታስቦ ተጫዋቹ ለቀናት ከስብስቡ ውጭ እንዲሆን የጤና ባለሙያዎች ወሰኑ። በዛም ወቅት እንግዲህ የኪሊያን ኢምባፔ አዲሱ እጮኛ በስፔን የምትገኘው ስፔናዊቷ አክተር ኤስፓሲቶ ጋር ከቀናት በፊት በጣሊያን ትልቅ የመዝናኛ ማዕከል ተገኝቶ የተለያዩ ጊዜያትን ከእጮኛው ጋር ሲያሳልፍ መታየቱና ይሄ ጉዳይ በሪያል ማድሪድ ደጋፊዎች ወቅቱ ሪያል ማድሪድ ስፕሪትን የሚጠብቅ አንድነትን የሚያሳይ የቀጣይ ዓመትን የሪያል ማድሪድ ድጋሚ ማንሰራራትና 2 ተከታታይ የውድድር ዓመት ያለ ዋንጫ ማጠናቀቅ በሪያል ማድሪድ ቤት ከውድቀትም ከባድ ውድቀት ነው። በሪያል ማድሪድ አይነት ግዙፍ ክለብ በእንደነዚህ አይነት ሁኔታዎች ውስጥ ክለቡ እያለ ተጫዋቹ ለመዝናናት ከቡድኑ ተለይቶ በጉዳት ሰበብ በሚል የክለቡ ተጫዋቾች ኪሊያን ኢምባፔ ላይ ቅሬታ አቀረቡ። ከኛ ጋር ሆኖ ትሬኒንጉን ባይሳተፍ እንኳን በቡድኑ ስብስብ ውስጥ መገኘት አለበት። የሪያል ማድሪድ ስፒሪት እና ዲሲፕሊን እንደነዚህ አይነት ሂደቶችን የሚፈቅድ አይደለም። በመጥፎ ጊዜ አብሮነት ነው ሪያል ማድሪድን እዚህ ደረጃ ያደረሰው ብለው የቀድሞ ሲነር ተጫዋቾች በዚህ አይነት ሁኔታ ውስጥ እያለ ማድሪድን ተጫዋቹ ለግል ህይወቱ ቅድሚያ መስጠቱ አንደኛ። በሁለተኛ ደረጃ ኪሊያን ኢምባፔ ራሱን እየቆጠበ ነው የሚጫወተው የሚል እምነት አለ። ይሄ በደጋፊውም ዘንድ አለ፣ በስፔን ሚዲያም አለ። በተለያዩ ሚዲያዎች ይሄ ጉዳይ ሲነሳ እናደምጣለን በተከታታይ። እንደ ምክንያት ደግሞ የቀረበው ተጫዋቹ ቀጣይ ወርልድ ካፕን በአስተማማኝ ሁኔታ ፐርፎርም ለማድረግ ራሱን የበለጠ እየቆጠበ ነው፣ ለማድሪድ ማድረግ ያለበትን ማድረግ የሚጠበቅበትን ደረጃ ፐርፎርም እያደረገ አይደለም በሚል ቅሬታ አለ። ሶስተኛውና ዋነኛው ጉዳይ እንግዲህ ያለ ኪሊያን ኢምባፔ ማድሪድ ተከታታይ 6 ጨዋታ ድል አድርጓል። ኪሊያን ኢምባፔ ከመጣ በኋላ ማድሪድ ድል ያደረገው 1 ጨዋታ ነው። ከሻምፒዮንስ ሊግ እግር ኳስ በተከታታይ ላሊጋ ላይ ሽንፈት ነጥብ መጣልን ተከትሎ ባፔ ያለው ተጽዕኖ በሪያል ማድሪድ ቤት በጣም አነስተኛ ነው። ባፔ ሲኖር የቡድኑ እንቅስቃሴ ላይ የተለያዩ አሰልጣኞች ማኔጅ ለማድረግ ይከብዳቸዋል በሚል እየተነሳ ያለ ጉዳይ አለ። እንደነዚህ አይነት ጉዳዮች ሁሉ ድምር ውጤቶች እንግዲህ በዓለም አቀፍ ደረጃ ትላልቅ የደጋፊ ፋንቤዝ ያላቸው ክለቦች መካከል አንዱ የሆነው ማድሪድ እንደምታውቁት ከ600 ሚሊዮን በላይ በዓለም አቀፍ ደረጃ ደጋፊ አለው። ስፔን እንደ ሀገር 50 ሚሊዮን ህዝብ ነው ያላት። ነገር ግን ማድሪድ በመላው ዓለም ከ600 ሚሊዮን በላይ ደጋፊ እንዳለው ይነገራል። እና በአንድ ተቋም በተጀመረ ድምፅ ማሰባሰብ ኦፊሻሊ ኮንፈርም ባይደረግም ኦፊሻሊ በክለቡ እንዲህ አይነት ሁኔታዎች በየትኛው መመዘኛ ተቀባይነት የላቸውም። የደጋፊዎች ድምፅን የሚያሰባስብ አንድ ተቋም በኪሊያን ኢምባፔ ቆይታና ተጫዋቹ በማድሪድ ቤት ይዝለቅ ወይስ ይውጣ በሚል ድምፅ መሰብሰብ ጀምሮ ይህን ፕሮግራም ወደ እናንተ እስከማደርስ ድረስ ከ13 ሚሊዮን በላይ ድምፆች ኪሊያን ኢምባፔ እንዲወጣ ነው የሚፈልገው። ኪሊያን ኢምባፔ ይቆይ ወይም በክለቡ በማድሪድ ይቆይ የሚሉት 50 ሺህ አይሞሉ። ባፔን ከ13 ሚሊዮን በላይ በመላው ዓለም የሚገኝ የሪያል ማድሪድ ደጋፊ ከክለባችን ይውጣልን የሚል እና በሰሞኑን አይታችሁ ከሆነ ማርካ አንድ ዘገባ ይዞ ወጥቶ ነበር። ፉራ የሚል አውት ማለት ነው በቀጥታ እና ኪሊያን ኢምባፔ እንዲለቅ የአብዛኛው የሪያል ማድሪድ ደጋፊ ስሜት ነው በሚል በተሰበሰበው ፒቲሽን ላይ አብዛኛው ደጋፊ ኪሊያን ኢምባፔ እንዲለቅ ይፈልጋል። ይሄ ጉዳይ እንግዲህ ሳምንቱ ሙሉ ሲያነጋግር ነበር። እንደምታውቁት ካለፈው ሰኞ አንስቶ ነው ይሄ ጉዳይ መነጋገሪያ ርዕስ የሆነው። የኪሊያን ኢምባፔ አለመረጋጋት በማድሪድ ቤት ይቆያል አይቆይም የሚለው ጉዳይ ጥያቄ ውስጥ እንዳለ ሆኖ እነዚህ አይነት ፒቲሽኖች ተሰብስበው በአንድ ቀን ውስጥ ከ3 ሚሊዮን በላይ ድምፆች ተሰብስበዋል። እስካሁን ድረስ ባለው በቅርብ ሰዓታት ውስጥ ይህን ፕሮግራም ወደ እናንተ በምናሰናዳበት ወቅት በኢትዮጵያ ሰዓት አቆጣጠር ወደ 8 ሰዓት አካባቢ ስካይ ስፖርት የዚህን ፒቲሽን የመጨረሻ አፕዴት አለኝ ባለው መሰረት በኦፊሻል ፔጁ ላይ በለቀቀው መሰረት ከ13 ሚሊዮን በላይ ድምፆች ኪሊያን ኢምባፔ ከቡድናችን ይውጣልን
ተመልከቱ። በማድሪድ ቤት ያልተለመደ ባህል እየመጣ ነው። ተጫዋች ከአሰልጣኝ ጋር ያለው መግባባት። ምክንያቱም በማድሪድ ቤት የምታውቁት አንድ ባህል አለ። ከአሰልጣኝ ይልቅ የተጫዋቾች ፓወር ከፍ ማለቱ ታዛዥነት፣ ለዚህ ክለብ ማሊያ መጫወት፣ ለአሰልጣኝ መታዘዝ፣ ከጨዋታ ዝግጅነት ጋር የተለያዩ ጉዳዮች ይነሳሉ። የበለጠ ደግሞ ጉዳዩን ከሚያባብሱ ጉዳዮች መካከል በዣቪ አሎንሶ አሰልጣኝነት ዘመን የነ ቪኒ ግሩፕ ተደርጎ የሚነሱ ውስን ተጫዋቾች ትሬኒንግ ግራውንድ ሲመጡ ማድሪድ የመጨረሻውን ትሬኒንግ ለማጠናቀቅ ኦልሞስት ከአንድ ሰዓት ያነሰ ጊዜ ብቻ ሲቀረው የሚደርሱ ተጫዋቾችም ነበሩ። አሁን ደግሞ ጉዳዮች ተቀይረው ኪሊያን ኢምባፔ ለ3-4 ተከታታይ የትሬኒንግ ሴሽን ከ20 ደቂቃ የበለጠ አርፍዶ ትሬኒንግ ላይ መገኘቱ የተጫዋቹ ዲሲፕሊን ከሜዳ ውጪ በባህሪ ደረጃ በጣም ከባድ ነው። ይህንን ተከትሎ ደግሞ በቅርብ ሳምንት አንድ ጉዳይ አዘውትረን እየሰማ የምንገኘው በተለይ በኤልቼግኒቶ እና ዲፌንሳ ሴንትራል የሚባሉ ሁለት በጣም የሪያል ማድሪድን ጓዳ ያውቃሉ የተባሉ ሚዲያዎች እንደሚሉት ከሆነ ኪሊያን ኢምባፔ ራሱን በመነጠል ከፈረንሳዊያን ተጫዋቾች ጋር ብቻ ነው ጠበቅ ያለ ኮሚኒኬሽንም ያለው የጠበቀ ግንኙነት ያለው እና ከቡድኑ አብዛኛው ተጫዋቾች ጋር ያለው ኮሚኒኬሽን በጣም የወረደ ነው። ከተጫዋቾች ጋር ብዙም መገናኘት አይፈልግም እና ራሱን ነጥሎ ከፈረንሳዊያን ተጫዋቾች ጋር ነው ኮሚኒኬሽኑም ግንኙነቱም ከፍ ብሎ የሚታይ። ይሄ ጉዳይ በቡድኑ ስፕሪት ውስጥ በፈጠረው መከፋፈል አሁን ጉዳዮች ሁሉ ጽንፍ እየያዙ ከቁጥጥር ውጭ እየወጡ በማድሪድ ቤት ሰምተን ማናውቀው ያልተለመደ በጣም ክሪቲካል የሆኑ ኮንዲሽኖች የተሰሙ ነው። ከነዚህ መካከል እንግዲህ ባለፈው 48 ሰዓት የአውሬሊዮ ሹዋሚኒ እና የፊዴ ቫልቬርዴ ጸብ የበለጠ ጉዳዩን ውስብስብ አድርጎታል። ማድሪድ እንደ ቡድን ኢመርጀንሲ ሚቲንግ ጠርቶ ፍሎሬንቲኖ ፔሬዝን ባካተተ መልኩ ጠበቅ ያለ ስቴትመንት ለማውጣትና ቅጣት ሁሉ ለማስተላለፍ በጉዳዩ ላይ መምከራቸው ተሰምቷል። እስካሁን ድረስ ከማድሪድ የተሰማው ጉዳዩን ሃንድል ለማድረግ የጋራ ስብሰባ ማድረጋቸውንና በሁለቱ ተጫዋቾች መካከል ስለተፈጠረው ጉዳይ ለማጥራት ምክክር አድርገናል ነው። ግን የዲስፕሊን ኮሚቴው ምንም አይነት ዲስፕሊን አላስተላለፈም። ይሄ ጉዳይ ምናልባት ከኤል ክላሲኮ በፊት ሁለቱንም ተጫዋቾች ማድሪድ ሊያጣ ይችላል። አንደኛው በጉዳት አንደኛው በቅጣት። የተጎዳውም ተጫዋች ቅጣት አያጣውም፣ ይቀጣል። ግን የማድሪድ ስፕሪት የነጩ ቤት ጓዳ ምስቅልቅል እንዳለ በጣም አሳሳቢነቱ ከፍ እያለ ከቁጥጥር ውጭ እየሆነ ነው። አሁን የተጫዋቾች ኢጎ የሚያመጣው ችግር፣ የተጫዋቾች ፓወር በበዛ ቁጥር የሚመጣው አንደኛው ችግር ይሄ ነው። ፔሬዝ ለተጫዋቾች የሚሰጡ ድምፅና ጆሮ የአሰልጣኞችን ያክል አይደለም። ተጫዋቾች በጣም ተሰሚነት አላቸው ማድሪድ ቤት። ይሄ እንግዲህ የቡድን አሰራርን በጣም ውስብስብና ከባድ ያደርጓል። የአሰልጣኙን ስራ በጣም ፈታኝ ያደርጓል። ይህን የመልበሻ ቤት መቆጣጠር በጣም አስቸጋሪና ፈታኝ ነው የሚያደርገው። ለዛም ይመስላል አሁን ላይ ጆዜ ሞሪኖን ለማምጣት እንግዲህ ቅድመ ሁኔታዎች በጣም በድርድር እየተቀላጠፉ እንደሆነና ከዮርጊ ሜንዴዝ ጋር ፍሎሬንቲኖ ፔሬዝ ፊት ለፊት ተገናኝተው መነጋገራቸውም እየተሰማ ነው። እንደነዚህ አይነት መልበሻ ቤቶችን ለመቆጣጠር የበለጠ የጆዜ የስልጠና ስርዓትና መልበሻ ክፍልን ሃንድል ለማድረግ የሪያል ማድሪድ አሰራርን በአጠቃላይ ወደ ነበረበት ግርማ ሞገስ ለመመለስ የጆዜ የተቀላጠፈና በሞራል በዲስፕሊን እያንዳንዱን ተጫዋች አግባብ ባለው ማን ማኔጅመንት ለመያዝ የጆዜን ፓወር የተሻለ ስለሆነ እንግዲህ በዚህም ወቅት ሪያል ማድሪድ ጆዜን ለማምጣት ሲያስብ ጆዜ አሁን ላይ ካላቸው ሲቪ ካላቸው ስታንዳርድ አንጻር እንዴት በድጋሚ ወደ ኃያሉ ሪያል ማድሪድ ተመልሰው የቀድሞውን አይነት ስራ ሊሰሩ ይችላሉ የሚሉ ጥያቄዎች ሊነሱ ይችላሉ። ነገር ግን ጆዜ ቢያንስ ሜዳ ውስጥ ባለ ጉዳይ ብቻ ሳይሆን ከሜዳ ውጭ ያሉትን ጉዳዮችንም በደንብ ሃንድል የማድረግ አቅማቸው በጣም 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 በከፍተኛ ሁኔታ የሚነሳ ነው እና ጆዜንም ለማምጣት የታሰበው ከእንደነዚህም አይነት ጉዳዮች ጋር በተያያዘ እንደሆነ
ማርካ ያይዞ ጽፏል። ታዲያ ምንድን ነው የተፈጠረው? የአውሬሊዮ ቹዋሚኒ እና የፊዴ ቫልቬርዴን ጉዳይ እስቲ በተወሰነ መልኩ እንመልከት። ይሄ ጉዳይ የተጀመረው ተብሎ በምሽቱ ሁዋን ሂሜኔዝ የሚባል አንድ የማርካ ዘጋቢ እንደሚለው ከሆነ ይሄ መረጃ አለኝ ይላል። እርግጠኛ ሆኖ ነው፣ የኔ ባለው መረጃ መሰረት ነው። አውሬሊዮ ቹዋሚኒ ፊዴ ቫልቬርዴ ዛቪ አሎንሶ ባለበት የአሰልጣኝነት ዘመን ያኔ ዛቪ አሎንሶ በነበረበት ወቅት የቫልቬርዴ ታዛዥነት፣ የቫልቬርዴ ፍላጎት፣ የቫልቬርዴ ተነሳሽነትና ከአሰልጣኙ ጋር ያለው መግባባትና አሰልጣኙን ትሪት የሚያደርግበት መንገድ ትንሽ ከተጫዋቹ ባህሪና የተለምዶ ከሚታወቅበት የመልበሻ ክፍል ባህሪ ወጣ ያለ ነውና አንዳንድ መመዘኛዎች ላይ ያለመታዘዝም ባህሪ ያሳያል ይላል። ይሄ በቹዋሚኒ በኩል ያለ ቀደም ተብሎ የታዘቧቸው ጉዳዮች ነው። ይሄንን ከቹዋሚኒ ወገኖች በኩል አገኘው ባለው መረጃ መሰረት ነው ሂሜኔዝ የሚባለው ዘጋቢ በማርካ ገጹ ላይ ይዞ የወጣው። ጉዳዮች እንግዲህ ሳይፈቱ ሳይረጋጉ ረጅም ርቀት ከተጓዙ በኋላ ከትናንት በስቲያ በነበረው የትሬኒንግ ሴሽን በሁለቱ ተጫዋቾች መካከል አንድ ጉዳይ ይፈጠራል። የመጀመሪያው በትሬኒንግ ሜዳ ላይ አውሬሊዮ ቹዋሚኒ በአጋጣሚ ሆን ብሎ ሳይሆን በአጋጣሚ በሰራው ጥፋት ቫልቬርዴ በጣም አግሬሲቭ ሆነ። ይሄ በትሬኒንግ ግራውንድ ላይ ከሚፈጠሩ አለመግባባቶች ወይም ተጫዋቾች ትሬኒንግ ላይ ከሚሰጣቸው ሚና አንዳንድ ሁኔታዎች በመነሳት አግሬሲቭ የሆኑና የቡድን አጋራቸው ላይ ቻሌንጅ ነው እንጂ በቀጥታ ጉዳት ለማድረስ አይደለም። እንደነዚህ አይነት አክሲደንቶች ሲፈጠሩ ቫልቬርዴ ቹዋሚኒ ላይ ከፍተኛ የሆነ ድምፅ እያወጣ ይሄ ተጫዋቹን የማጥላላት ወይም እንደ ስድብ አዘል አይነት ነገር አግሬሲቭ ይሆንበታል። ያ ማለት አውሬሊዮ ቹዋሚኒ ከባድ ታክል ገብቶብኛል በሚል ከዛም በኋላ ቹዋሚኒ በድጋሚ ትሬኒንግ ሴሽኑ ካለቀ በኋላ ይቅርታ ሊጠይቀው ቫልቬርዴ ሞከረ። እጆቹን ሲሰነዝር እጁን መቶት እንደሄደ ነው የተነገረው። ሰላምታ ሰጥቶ እዛ ጋር ሰላም ከማውረድ ይልቅ ቫልቬርዴ እጁን አመናጭቆት እንደተጠናቀቀ ነው ከትናንት በስቲያ በነበረው የትሬኒንግ ሴሽን። ትናንት በነበረው ትሬኒንግ ደግሞ ሁለቱ ተጫዋቾች መካከል ከፍተኛ ግብግብ ነበር በትሬኒንግ ሜዳ ላይ እና ቫልቬርዴ ኦቨር አግሬሲቭ ሆኖ ቹዋሚኒ ላይ ከአንዴም 4 ጊዜ ይላል ጠንካራና ፈታኝ ታክሎችን ምናልባት ቹዋሚኒን በጣም ለጉዳት የሚዳርግ ከባባድ ፋውሎችን ሲሰራ አርቫሎ አርብሎዋ ትሬኒንጉን ያስቆሙና ሁለቱን ተጫዋቾች አስጠንቅቀው የሚሰልጥኑበት ይሄ ፌዝ አለ። አማካዮችን፣ ተከላካዮችን፣ አጥቂዎችን ለያይተው የሚያሰሩበት ቫልቬርዴ ነጠሉትና ወደ ሌላኛው ፌዝ አሻገሩት። ከዛም በኋላ ከትንሽ ደቂቃ በኋላ ቡድኑ በጋራ በሚሰራቸው ቴክኒካል የታክቲክ ሂደቶች ላይ በድጋሚ ቫልቬርዴ ቹዋሚኒ ላይ ፋውል ለመስራትና ጉዳት ለማድረስ ከባባድ ፋውሎችን ሲሰራ የቃላት መመላለስ ትሬኒንግ ግራውንድ ላይ ነበር። ከዛም በኋላ በድጋሚ ለሁለተኛ ጊዜ አውሬሊዮ ቹዋሚኒ ይቅርታ ለመጠየቅ ቫልቬርዴን ሲፈልግ ቫልቬርዴ አሁንም በዝምታ ወደ መልበሻ ክፍል ነበር ቫልዴባስ የሚገኘው ዘመናዊ የሪያል ማድሪድ ትሬኒንግ ግራውንድን ከሜዳ ወደ መልበሻ ቤት የገቡት። በመልበሻ ቤት ውስጥ በሁለቱ ተጫዋቾች መካከል ከፍተኛ የቃላት ልውውጥ ነበር። ከዛም በኋላ ተፈጠረ የተባለው አክሲደንት ቹዋሚኒ ከብዙ መለማመጥ ወይም ከብዙ ልምምጥ ብንለው ይሻላል በኋላ የቫልቬርዴ ቃላት እየጠነከሩ መምጣታቸውን ተከትሎ ነው እንግዲህ ቹዋሚኒ በሁለቱ መካከል ግብግብ ተፈጥሮ ከባድ ፓንች ነው እንግዲህ እንደ ቦክስ ነው የተነገረው እዛ ጋርና ቫልቬርዴን በሚመታበት ወቅት ነው ቫልቬርዴ በዛች አጋጣሚ አክሲደንት ተፈጥሮ የቲሙ ይሄ ሃይላንዶችን የተለያዩ ተጫዋቾች የሚጠቀሙበትን የሚያስቀምጥበት የጠረጴዛ ጠርዝ ነው እንግዲህ እንደ ሂሜኔዝ ዘገባ ከሆነ የቫልቬርዴን ጭንቅላት በመምታት ከፍተኛ ደም ከቫልቬርዴ እንደተስተዋለ እና የማድሪድ ከተማ ግዙፉ ሆስፒታል ነበር
ቫልቬርዴ በፍጥነት የተወሰደውና ሕክምና ተደርጎለት ስቲች ተደርጎ ተጫዋቹ ከተወሰኑ ሰዓታት በኋላ ወደ ትሬኒንግ ግራውንዱ ተመልሷል። ነገር ግን የጤና ባለሙያዎች ተመልክተው በተወሰነ መልኩ ቫልቬርዴ ጭንቅላቱን መመታቱን ተከትሎ የመርሳት ባህሪ ስላሳየ የተወሰነ ማለት ይሄ ከባድ ኮንሽስ የሆነ ወይም ክሪቲካል የሆነ ነገር ሳይሆን በተወሰነ መልኩ የመርሳት ባህሪ ስላሳየ ለ10 እስከ 14 ቀን እንዲያገግም በኮንኬዥን ህግ መሰረት በፕሪሚየር ሊጉም ይሄ እንዳለ ታውቃላችሁ። በጭንቅላት ጉዳት የትኛውም ተጫዋች ይጎዳ የራሱ የሆነ ፕሪሚየር ሊጉ የሚያስተዳድረው የጭንቅላት ጉዳትን ፊዚዮቴራፒስቶች አሉ። እነሱ በሚወስኑት ውሳኔ እንጂ የክለቡ ዶክተሮች የሚያቀርቡት ሪፖርት አለ። ተጫዋቹ መጥቶ እነዚህ ባለሙያዎች ጋር ታይቶ አይ ይሄ ተጫዋች አነሰ በዛም አንድ ሳምንት አንድ ተጫዋች አይጫወትም ባጭሩ የጭንቅላት ጉዳት ከተመታ በኋላ ሪከቨር ማድረጉ ራሱ በእነዚህ ዶክተሮች ካልተረጋገጠ የኮንኬዥን ፕሮቶኮል በጣም ከባድ ስለሆነ በተለይ በቅርብ ጊዜያት በተለያዩ ስፖርቶች ካጋጠመው ከባድ አክሲደንት መነሻ በማድረግ ይህን የጭንቅላት ጉዳት ለመቆጣጠር ቀደም ተብሎ በየክለቡ አስገዳጅ የሆነ የጭንቅላት ጉዳት ፊዚዮቴራፒስት ዶክተሮች እንዲካተቱ ተደርጓል። ይሄ በመላው ዓለም በዩሮፒያን ትላልቅ ክለቦች ዩኤፋ አስገዳጅ የሆነ ህግ አውጥቶ ይሄ የኮንኬዥን ፕሮቶኮል እንዲደረግ ተደርጎ ነው። እንግዲህ አሁን እነዛ ዶክተሮች ናቸው እንግዲህ ቫልቬርዴን ተመልክተው የዚህ ተጫዋች ጉዳት አሳሳቢ ባይሆን ጭንቅላቱ ላይ የደረሰው ግን አሁን ካጋጠሙ የተወሰነ የመርሳት ባህሪና አንዳንድ ጥሩ ያልሆኑ ኮንዲሽኖች በተጫዋቹ ላይ መታየቱን ተከትሎ ቢያንስ ከ10 እስከ 14 ቀን ከየትኛው ትሬኒንግም ሆነ የትኛውን ጉዳይ እንዳይሳተፍ አሳውቀው ማድሪድ እንግዲህ በኤል ክላሲኮ ኒው ካምፕ ላይ በሚደረገው ጨዋታ ፊዴ ቫልቬርዴን ይዞ አይጓዝም ማለት ነው። በዚህ በቡድን ስፕሪት መበጥበጥና በተጫዋቾች ኢጎ ወይም የተጫዋቾች ኢጎ ከምንል አንዳንዴ እኮ የተጫዋቾችም ኢጎ ለስኬት ሲያበቃቸው እናያለን። ግን ይሄ በቡድን ውስጥ ተሰሚነት ያላቸው ተጫዋቾች የሚከፍቱት ከፍተኛ ራሳቸው እንዲደመጡ ብቻ ራሳቸው ያሉት ነገር እንዲሆንና ለራሳቸው ምቾት ቅድሚያ የሚሰጡ ተጫዋቾች አሉ እና በቫልቬርዴና በቹዋሚኒ መካከል በተፈጠረው ጉዳይ ሁኔታውን በግሌ ሲረዳ የወጡ ዘገባዎችን ስመለከት አንድ በአንድ በተወሰነ መልኩ የቫልቬርዴም እልህና አልታዘዝ ባይነት የበለጠ ደግሞ ቹዋሚኒ ከትናንት በስቲያ በነበረው ትሬኒንግ ላይ የገባበትን ታክል ለመበቀል በፍጥነት ሰላም አውርዶ ጉዳዮችን ከማረጋጋት ይልቅ ምላሽ ለመስጠት በእልህና በከፍተኛ ይሄ ያልተገባ ፕሮፌሽናሊዝም ባህሪ ለማሳየት የተጓዘበት ርቀት በስተመጨረሻ እንግዲህ ራሱን ቫልቬርዴን ነው የጎዳው እና ቹዋሚኒ ከብዙ ትግስቶች በኋላ እንደነዚህ አይነት ሁኔታ ውስጥ እንደገባ ሁሉም የስፔን ሚዲያ ያረጋግጣል። ዳሪዮ ስፖርትም ማርካም ሁሉንም ብትመለከቱና ይሄ አንዳንድ ዘገባዎች ላይ እንግዲህ ተጨባጭ ስላልሆኑና በትላልቅ ሚዲያዎች ላይ ስላልተመለከትኩም ነው እንጂ የቫልቬርዴ ቃላት ከዘረኝነት ጋር ተያይዞ እንደሆነም የሚገልጹ ሚዲያዎች አሉ። ቫልቬርዴ ቹዋሚኒ ላይ በመልበሻ ክፍል በነበረው የቃላት ምልልስ የተወሰኑ ድንበር የዘለሉ ቃላቶችን ተጠቅመዋል የሚሉም አሉና እነ ዲፌንሳ ሴንትራል እንደሚሉት ከሆነ በቅርብ ሳምንት በማድሪድ ቤት ከተፈጠረው አለመረጋጋት ጋር ተያይዞ አንዳንድ ሲኒየር ተጫዋቾች በበለጠ በማድሪድ ኃላፊዎች ትሪት የሚደረጉ ተጫዋቾች ሌሎች ተጫዋቾች ላይ የሚያሳዩት ባህሪ ያልተገባና ወጣ ያለ ባህሪ ነው። ለምሳሌ አልቫሮ ካሬሬስ እና አንቶኒዮ ሩዲገር መካከል በተፈጠረው ጉዳይ ሩዲገር ተጫዋቹን እንግዲህ በጥፊ ሲመታው ተመልክተናል በተንቀሳቃሽ ምስል። ከቀናት በፊት ደግሞ አንድን ኮቺንግ ስታፍ ባፔ አግሬሲቭ ሆኖ የአርቫሎ አርብሎዋን ኮቺንግ ስታፍ ሲናገር የነበረውን በስልክ የተቀረጸ የማድሪድን ትሬኒንግ የሚከታተሉ
አንዳንድ የተፈቀደላቸው ተመልካቾች ገብተው የቀረጹትን ቪዲዮ መመልከት ችለናል እና በማድሪድ ቤት እንደነዚህ አይነት ባህል አልተለመደም። መልበሻ ክፍል አለመረጋጋት ሊኖር ይችላል። በጆዜም ጊዜ ነበር፣ በአንጀሎቲም ጊዜ ነበር፣ በነሶላሪ ጊዜም በጁኒዮር ሎፕቴጌ ጊዜም እናስታውሳለን። እንደውም መልበሻ ክፍልን በጣም ሃንድል በማድረግ የሚታወቀው ዚዳን አንደኛ ከተጫዋቾች ጋር ያለው ቀረቤታ አንደኛ ገደብ አለው፣ ሁለተኛ ተጫዋቾችን ትሪት የሚያደርግበት መንገድ በአግባቡና ይሄ ገደብ ባለው በድንበር ነው። አሁን በማድሪድ ቤት የሚስተዋለው ጉዳይ አንዳንድ ከክለቡ ትላልቅ አሰልጣኞችም የበለጠ ራሳቸው የሚመለከቱ ተጫዋቾች አሉና አሁን ዩሮፒያንና የላቲን አሜሪካ ተጫዋቾች ክፍፍል አለ የሚሉም አሉ። ነገር ግን የነ ጁዲ ቤሊንጋም ቅሬታ በክሊያን ኤምባፔ ላይ እንዳለም ይነገራል እና አሁን የተለያዩ የማድሪድ የመልበሻ ቤትን እናውቃለን የሚሉ ዘጋቢዎች እንደሚሉት ከሆነ መከፋፈሉ ከሚጠበቀው በላይ ወይም ከሚታሰበው በላይ ተፈጥሯል። ማድሪድ ቤት ይሄን ነገር ሃንድል አድርጎ ጉዳዮችን አረጋግቶ ለመያዝ አንደኛ ካሪዝማ ያለው አሰልጣኝ ያስፈልጋል ነው የሚሉት። ይሄ ማለት በተጫዋቾች ዘንድ ሊፈራ የሚችል በውሳኔው ቆራጥ ነው፣ ማንም ተጫዋቹ ከክለብ በላይ አይደለም በሚል ቀጥተኛ እርምጃ ለመውሰድ ቆራጥ ነው። እንደነ ጆዜ ሞሪኖ አይነት አሰልጣኞች ታስታውሳላችሁ። ሰርጂዮ ራሞስ በትሬኒንግ ግራውንድ ላይ ተጫዋቾች ላይ ኦቨር ታክል እየገባ እያስቸገረው ኦቨር ተጫዋቾችን እየገጨ ሲያስቸግር ከትሬኒንግ አስወጡት። 2 ጨዋታ ቀጣው ጆዜ፣ ያውም ምርጥ የነበረውን ሰርጂዮ ራሞስ አንድ ትልቅ ጨዋታ ላይም እንዲሁም ከባርሳ ጋርም ከአትሌቲኮ ማድሪድ ጋር ቤንች አድርጎት የሚዲያውን ትኩረት ስቦ ነበር። በቃ ቆራጥ የሆነ የማድሪድ አሰልጣኝ ነው የሚያስፈልገው። አሁን የዛቪ አሎንሶ ተጫዋቾችን ትሪት ለማድረግ አንደኛ ተጫዋቾች ለመታዘዝ ፍቃደኛ ለመሆናቸውን አይደለም ከሜዳ ውጪ በሜዳ ውስጥ እንመለከታለን። ይሄ የፓወር ልዩነት እንደውም ዛቪ አሎንሶ ማድሪድን ሲለቅ ለፍሎሬንቲኖ ፔሬዝ ለመጨረሻ ጊዜ አስተላለፈ ያለው ትልቁ መልእክት የተጫዋቾችን ፓወር ቀንሳ ለአሰልጣኞች ተገቢውን ስፍራ እንዲሰጥ ለፔሬዝ አሳውቀው የተጫዋች ፓወር በበዛ ቁጥር ማድሪድ ወደ ተለመደው ኃያልነትና ጥንካሬ አይመጣም የሚልም ቃላት መጠቀሙን ዛቪ አሎንሶ ከዛም በኋላ በሚወጡ ሚዲያዎች ላይ እንመለከት ነበርና አሁን በማድሪድ ቤት ያለው አለመረጋጋት ይሄ ግዙፍ ኃያል ክለብ በዚህ ደረጃ ምስቅልቅል ውስጥ መግባቱ በጣም በጉዳዩ ላይ የከረረ ድንበር የታለፉ ጉዳዮች እንዳሉ እየተመለከትን ነው እና ይሄ የዚህ ነገር መነሻ እንግዲህ በቪኒና በዛቪ አሎንሶ ከተፈጠረው አለመግባባት በኋላ የስፕሪቱ ልዩነት በጣም እየበዛ መጥቷል። አለመግባባቶች አሉ። እዚህ ላይ ደግሞ በማድሪድ ቤት እየተፈጠረ ያለው ትልቁ አሳሳቢው ጉዳይ ማድሪድ የሕክምና ክፍሉን ዲፓርትመንት በጣም ማጥናት አለበት። የተጫዋቾች ጉዳት ባልታሰበ አሁን ይሄን ጉዳይ ከመመልከታችን ቀደም ብሎ ያየነው አንዱና ትልቁ ጉዳይ ነበረው የፈርናንድ መንዲ ለ1 ዓመት ያክል የዛሬ ዓመት በዚህን ሰዓት ሊመለስ ነው የሚችለው። ፈርናንድ መንዲ ለ1 ዓመት ከሜዳ የሚያርቀውን የጅማት ጉዳት ልክ የነሂጎ ኤኪቲኬ አይነት ሆኖ የፈርናንድ መንዲ የበለጠ ትልቁን የጅማት ጉዳት እንዳስተናገደ ነው እየተሰማ የሚገኘውና አሁን በማድሪድ ቤት ያለው አለመረጋጋት ከጊዜ ወደ ጊዜ እየሰፋ መጥቶ በቀጣይ ፍሎሬንቲኖ ፔሬዝ ምን አይነት ውሳኔ ሊያስተላልፉ ይችላሉ አብረን በጋራ የምንመለከተው ነው። ግን የቹዋሚኒ እና የቫልቬርዴ ጉዳይ ሚዲያውን ተቆጣጥሮታል። አሁን አመሻሹን ደግሞ የቫልቬርዴ ከሕክምና መውጣትና ለኤል ክላሲኮ አለመድረሱን ተያይዞ እንግዲህ ተጫዋቹ ራሱ በራሱ ሶሻል ሚዲያ በኢንስታግራሙ ላይ አንድ ስቴትመንት አስተላልፏል። ከየትኛውም ተጫዋች ጋር አልተጋጨውም ወይም ቡጢ አንዱ ላይ አልሰነዘረም። እዛ ጋር በተፈጠረ አጋጣሚ ነው ጭንቅላቴን ጠረጴዛ መቶኝ እንግዲህ ወደ ሕክምና ማዕከል የሄድኩት በሚል አስተባብሏል። ግን ጉዳዩ እንደዛ እንዳልሆነ ነው አብዛኛው የማድሪድን ጓዳ ያቃሉ የተባሉ ሚዲያዎች እየዘገቡ የሚገኙት እና ከቹዋሚኒ ጋር ቀጥተኛ ያውም ተጫዋቾች ገብተው ነው መሀላቸው ላይ ከፍተኛ
መገላገል የፈጠሩት እንጂ አንድ የማድሪድ ቲቪ አስተላላፊን አናግር ያለው ባለው ኤልቼግኒቶ የማድሪድ ሚዲያ በዋና ከተማ በጣም ተሰሚነት ያለው እንደውም የሬዲዮ ጣቢያም ስላላቸው እዛ ላይ የቀረበ አንድ ጋዜጠኛ እንደሚለው ከሆነ የማድሪድ ቲቪ የላይቭ ስርጭት የማድሪድ መልበሻ ቤትን ድምፅ ጭምር በወቅቱ ለ30 ደቂቃ አቋርጦት ነበር የነበረው ላይቭ ስትሪም ይላል። ከመልበሻ ቤት ከተሰማው ድምፅ አንጻር በቫልዴቫስ ማለት ነው በትሬኒንግ ማዕከሉ እና እንደነዚህ አይነት ጉዳዮች መፈጠራቸው እንግዲህ ጤናም አይደለም። ነጩ ቤት የሚታወቀው ድሎችን ስኬቶችን በማምጣት እንጂ በእንደነዚህ አይነት ረብሻና ሁካታ እንዳልሆነ ይታወቃል። አሁን ግን ጉዳዮች ሁሉ ከቁጥጥር ውጭ እየወጡ ፍሎሬንቲኖ ፔሬዝ ላይ ከፍተኛ የሆነ የቤት ስራ ይጠብቃቸዋል። ነገር ግን ፔሬዝ በቀጣይ የሚሾሙት አሰልጣኝ የእነዚህን ሁሉ አይነት ጉዳዮችን የመመለስ ፓወር ምክንያቱም አሁን ኡናይ ኤምሬን ቢያመጡ አንዶኒ አሮላን ቢያመጡ እንደነዚህ አይነት አሰልጣኞች እንዲህ አይነት ጉዳዮችን ሊፈቱ አይችሉም። ምክንያቱም ኡናይ ኤምሬ በፓሪስ ሴን ጀርሜን የገጠማቸውን እናስታውሳለን። ኔይማርና ካቫኒ መካከል የተፈጠረውን ጉዳይ እንኳን ማጥበብ አልቻሉም። ሌሎች አሰልጣኞችንም ቢያመጡ ግን እንደነዚህ አይነት ጉዳዮች መፍታት የሚችሉት አንደኛ የፋን ቤዙን ስሜት ማድመጥ የሚችሉ የቡድኑን ጥንካሬና ከፍታ የሚያውቁ ሀያልነቱን የሚያረጋግጡ የቡድኑን ባህልና ካልቸርን በደንብ የተረዱ ባለሙያዎች የነ ጆዜ ሞሪኖ አይነት አሰልጣኞች ለእርምጃም ተጫዋቾች ዲሲፕሊን ሆነው እንዲሰለጥኑ ለቡድኑ ያላቸውን አቅም ሳይለግሙ አውጥተው እንዲጠቀሙ የማድረግ አቅም አላቸው ጆዜ በነገራችን ላይ እና ፍሎሬንቲኖ ፔሬዝም ይህንንም ጉዳይ ትኩረት ባደረገ መልኩ ይመስላል አጥብቀው እየፈለጉ የሚገኙት እና በቅርቡ ከሰማናቸው መረጃዎች መካከል ጆዜ እንግዲህ በሁሉም ቅድመ ሁኔታዎች እየተስማሙ መምጣታቸው የ2 ዓመት ኮንትራት ሙሉ የክለቡን የስኳድ ፓወር እንዲሰጣቸው አሁን ለምሳሌ ፍሎሬንቲኖ ፔሬዝ ጣልቃ መግባት አንዳንድ ሁኔታዎች ላይ አለባቸው። እገሌ እንደዚህ በጉዳዮች ላይ ጣልቃ ለመግባት ይሞክራል። ሙሉ ፓወሩ ግን ለጆዜ ከተሰጠ ኪሊያን ኢምባፔ በትክክል እንደ አንድ ፕሮፌሽናል ተጫዋች እንደ ወርልድ ክላስ ተጫዋች በትክክል ለቡድኑ ማገልገል ካለበት ያገለግላል። አይ ጆዜ ወደ ቤንች ከማውረድ ወደኋላ አይሉ። ማንንም ተጫዋች ጆዜ ሞሪኖ ቤንች አለ። ማንንም ቆራጥ የሆነ የአሰልጣኝነት ባህሪ ያላቸው ጆዜ ተጫዋች እያስታመሙና እያግባቡ መቆየት አይፈልጉም። ዲሲፕሊን ነው። ሃርድ ወርክ ቤስት ያደርጋል ብለው ስለሚያምኑ እና የነ ቪኒንም ባህሪ የነ ኪሊያን ኤምባፔንም ጉዳይ ሃንድል ለማድረግ የማድሪድ መልበሻ ቤትን አሁን ጆዜ ሁነኛ ሰው እንደሆነ እየተነገሩ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በቀጥታ ወደ መርሲሳይድ እንመለስና ትኩረት የምናደርገው የዘንድሮ አሌክሲስ ማካሊስተር ምን ነክቶት ነው በዚህ ደረጃ ብቃት የወረደው? እስቲ ይህንን ጉዳይ በተመለከተ አሌክሲስ ማካሊስተርን በተመለከተ እንዲሁም በቦታው ላይ ተጫዋችን ለመግዛት ሊቨርፑል ገበያውን እየቃኘ እንደሆነ መሰማቱን ተከትሎ ምንድን ነው ጉዳዩ በሚል ቆይታ እናደርጋለን። ለማንኛውም ሳትርቁ ጠብቁን። ሰላም ቆዩ።